ክርስቶስ ተንሥአ እሙታን ሞተ ወጌዶ ለሞት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዳግም ትንሣኤ። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በዕለተ እሑድ ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግ ቤት ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግማይ ትንሣኤ ተብሏል። ሁለተኛስ ለምን ተገለጠ ቢሉ ለሐዋርያው ቶማስ ትንሣኤውን ለማሳመን ነው። የጌታችን ትንሣኤ ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስና ና ወደኔ የተቸነከረውን እጄና ጎኔን ዳስስ ብሎታል። ቶማስም የተቸነከረው እጁን አይቶ የተወጋውን ጎኑን በእጁ ዳስሶ የጌታችንን ትንሣኤ አምኗል። ሀገረ ስብከቱም በህንድ ስለነበረ ተጋድሎውም የፈጸመው እንዲሁ ሰማዕትነት የተቀበለው በህንድ ሀገር ነው። ያቺ የጌታችንን ጎን የነካች የዳሰሰች እጅ ሳትበሰብስ ከታቦት ጋር በመንበሩ ላይ ተቀምጣለች። እስካሁን ድረስም የህንድ ሊቀ ጳጳስ ሲሾም በዛች እጅ ተመርጦና ተባርኮ እንደሚሾም አንዳንድ ሊቃውንት ይናገራሉ። በሶስተኛ ደረጃም ሰንበትን ሊያጸናልን ነው። የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባትና ረፉባት ብሎ ያዘዘን ሰንበት ቀዳሚ ሰንበት ትባላለች። በአዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከል የተነሳባት እንዲሁም ደግሞ ለማጽናት ሁለተኛ የተገለጠባት ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ሥራዎች የሚሰሩባት ቀን ዕለተ እሑድ ነበረች። ቤተክርስቲያናችን ቀዳሚት ሰንበት ለእሑድ ደግሞ ሰንበተ ክርስቲያን እያለች ለሁለቱም ቀናት እኩል ታከብራቸዋለች። ጌታችንም ይህች ቀን ዕረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። ዕረፍት ስንልም ስራችንን ትተን ቁጭ ብለን ተኝተን የምናሳልፈው ማለት አይደለም። እንደውም ከማንም ቀን በላይ አብስተን መንፈሳዊ ስራዎች የምንሰራባቸው ቀናት ናቸው እንጂ። በሌላ በኩልም ምትሃት አለመሆኑን ለማስረዳት ነው። ጌታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ሥጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዚህ ጊዜ መግባቱ ደግሞ መለኮት እንዳልተለየውና ሥጋ ብቻው እንዳልሆነ ለማስረዳት ነው። አንድም ዳግም ማለት ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ሥርዓትና ቃለ እግዚአብሔር በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11 ደቀ መዛሙርት እንበለ ቶማስ ሲገለጥላቸው አምነው ለቶማስ ሲነግሩት የተቸነከሩ እግሮችና እጆቹን ካላየው ጣቴም በተወጋ ጎኑ ካላስገባው አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ ተገለጠላቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ከመጨረሻው እንደሚነግረን ቤተክርስቲያን ይህን መገለጥ ዳግም ትንሣኤ ትለዋለች። በሌላ በኩልም ፈጸምነ ይባላል። ይህ ስያሜ ደግሞ የፋሲካን በዓል አከበር ሥርዓቱን ዛሬ ፈጸምን ለማለት ነው። እንዲሁም አግቦት ግብር ይባላል።
በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ በተገለጠው መጽሐፍ ቅዱሳዊ ቃል መሰረት ጌታ አባዋዌ ግብረ ዘወሀብከኒ ፈጸምኩ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ለሚዘምሩበት ነው። ቶማስ ለምን ተጠራጠረ ስንል መጠራጠሩ ስለ ሁለት ነገር ነው። አንደኛ ሰዱቃዊ ስለነበር ነው። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ለማየት ሳላይ አላምንም አለ። ጌታ የተገለጠላቸው ደጆች ተዘግተው ሳሉ ነበር። ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ገብቶ ሰላም አላቸው። በተዘጋው ቤት እንዴት ገባ ካል ኤልሻዳይ ስለሆነ በፍጥረት ምዕራፍ 11 ከቁጥር 17 ሳራ ማህፀኗ ተዘግቶ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነው። ሐና፣ ኤልሳቤጥ ሌሎችም እንዲሁ በሉቃስ ወንጌል ምዕራፍ 1 ከቁጥር 37 እስመ አልቦ ነገር ዘይሳነው ለእግዚአብሔር እንዳለ ረቂቅ መለኮት ስጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታ ይመጣል። ብዙ ሰዎች በሕማም ተይዘው የመዳን ዳኛቸው ተዘግቶ ሳለ ጌታ የመጣው ዮሐንስ ወንጌል ምዕራፍ 5 ከቁጥር 3 እስከ 12 ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግታ ሳለ ኢየሱስ መጥቶ አዳናቸው። እስራኤላውያን የግብጽ ባርነት ቢያይልባቸው እንኳን የነጻነት ደጃቸው ቢዘጋባቸው ጌታ መጥቶ አድኗቸዋል። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 እስከ 8 እንደተጻፈው ሲወጡስ ከፊት ቀይ ባህር ከኋላ ፈርዖን ከቀኝና ከግራ ገደል ዳገት ሲገጥማቸው አምላክ ደርሶላቸዋል። ለሶስና ከወግረት አድኗል። ለአይሁድ ዕብራውያን ያሳወጀውን የሞት ፍርድ ቀይሮላቸዋል። ለሶስቱ ሕፃናት ከእሳት አውጥቷቸዋል። ትንቢተ ዳንኤል ምዕራፍ 3 ከቁጥር 17 እንደተጻፈው ለሞተው ለአልዓዛር ከሞት አንስቶታል። ስለዚህ ሁሉን ቻይ ጌታ ምን ደጅ ቢዘጋ መክፈት ይችላልና እንመነው። እርሱን አምኖ ተስፋ የሚያደርግ አያፍርም። መዝሙር ምዕራፍ 24 ከቁጥር 3 ተብሎ ተጽፏልና። ስለማይነገር ስጦታው እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አንድ ሰው የራሱን ኃጢአት ሁልጊዜ በፊቱ የሚያይና የሚመረምር ከሆነ በሌላው ሰው ላይ ያለውን ድክመትና ኃጢአት ለማየት አይፈልግም። የገዛ ራሱን ሙት ኃጢአቱን ትቶ የሌላውን ሰው ሙት ሊቀብር የሚሄድ ሰው የለምና። አንተም የራስህን በደል እያሰብክ የምታለቅስ ከሆነ በሌላው ወንድም ላይ ለመፍረድና እርሱን ለማሳነስ ጊዜ አይኖርብም። በሰዎች ላይ ከመፍረድ ይልቅ ራሱን መውቀስ፣ ከጥላቻ ይልቅ ፍቅርን መምረጥ የእውነተኛ ክርስትና መጀመሪያ ነው። ምክረ አበው ሙሴ ጸሊም እንደተናገረው ጌታ ሆይ በፊትህ ምንም መልካም ሥራ ባልሰራም እንደ ቸርነት አቁመኸኛል። ስለዚህ ካሁን በኋላ መልካም መስራትን ስጀምር እባክህ ተወኝ። አባ አርሳኒዮስ። ሐሜት ሶስት ሰዎችን ይገላል። አንደኛ ሐሜተኛውን፣ ሁለተኛ የሚሰማውንና ሶስተኛ የሚታማው። ቅዱስ ዮሐንስ አፈወርቅ። ትሑት ሰው ምንጊዜም ቢሆን የእርሱን ድካም ስለሚያውቅና
የእግዚአብሔርን እርዳታ ስለሚሻ የእግዚአብሔር ኃይል በእርሱ ላይ ያድራል። በክንዱ ሳይመካ በእግዚአብሔር እርዳታ ስለተመካ ያሸንፋል። ብፁዕ አቡነ ሽኖዳ ሳልሳዊ። ወላዲተ አምላክ ሆይ የሕይወት እናት ሆነሽ አንቺ ራሱ በእረፍትሽ ወደ ሕይወት ተላለፍሽ። በዚህም የእኛን ነፍስ በምልጃሽ ከሞት ወደ ሕይወት ታሻግሪያለሽ። የሐዋርያት ሞገስ የሆንሽ ሰማይና ምድርን በምልጃሽ የምታገናኝ እመቤታችን ሆይ በረድኤትሽ ጠብቂኝ። ቅዱስ ዮሐንስ ዘደማስቆ። ድንግል ማርያም እናቴ እንደሆነች እንደማስብበት ጊዜ የሚያስደስተኝ ነገር የለም። ቆሞስ አባ ገብረ ኪዳን ግርማ። አንድ ወንድም ትህትና ምንድነው ብሎ አንድን አረጋዊ ጠየቀው። አረጋዊውም ትህትና ወንድምህ ቢበድልህ እርሱ ይቅር በለኝ ብሎ ይቅርታ ሊጠይቅህ ወደ አንተ ከመምጣቱ በፊት አንተ አስቀድመህ በልብህ ይቅር ማለት ነው አለው። የደረሰብህን በደል ቶሎ እርሳው፣ የሰራውን በደል ግን ሁልጊዜ አስበው። ይህ ለትህትና ትልቅ መንገድ ነው። አባ መቃርስ